እንዴት ናችሁ ውድ የህይወት ቤት የዩቲዩብ ቻናል ተከታታዮቻችን? ዛሬም እንግዲህ በሌላ ርዕስ ከእናንተ ጋር ደግሞ ለማሳለፍ ብቅ ብያለሁ። ባለፈው በተለይ ጋብቻን በተመለከተ ስለ ነፃነትና ኃላፊነት ደጋግመን እያወራን ነው። በባለቤትነት መያዝ ከዛ ነፃነት ሊኖረን ይገባል። ዛሬ ደግሞ ጋብቻና ኃላፊነት በሚል የባለፈው ጋብቻና ነፃነት የሚል ሀሳብ ነው። ባልና ሚስት ነፃነት ኖሯቸው በጋብቻቸው እንዲኖሩ ነበር እየተነጋገርን የነበረው። ዛሬ ደግሞ ጋብቻና ኃላፊነት የሚልን ሀሳብ ነው ማነሳው። ባልና ሚስት መካከል ፍቅር ካለ ኃላፊነት በጣም ይቀላል፣ አይከብድም። ግንኙነት በፍቅር በማይኮንበት ጊዜ ግን ትንሹም ኃላፊነት ሊከብድ ይችላል እና ዛሬ መክበድ መቀለሉ ብቻ ሳይሆን ስለ ኃላፊነት ጋብቻ የኃላፊነት ግንኙነት እንደሆነ አንዳንድ ሀሳቦችን ለእናንተ ላካፍል ነው። ብዙ ሰዎች ወደ ጋብቻ ሲገቡ መዝናኛ አድርገው ስለሚያስቡት፣ መደሰቻ አድርገው ስለሚያስቡት ጋብቻው አያስደስታቸውም። ለምን? ጋብቻ ውስጥ ደስታ አለ። ደስታው ግን ኃላፊነትን በመውጣትና ተግባሮችን በመፈጸም የሚገኝ እንጂ ዝም ብሎ ስሜታዊ ደስታም ሰዎች የሚሰበሰቡበት እንዳይደለ መታወቅ አለበት። ስለዚህ እስቲ ዛሬ በነፃነት መርጣችሁት ካገባችሁት ሰው ጋራ ምን ያህል በኃላፊነት ትኖራላችሁ? ለመጋባት ፈቅደን ነው አለመጋባት እየቻለን በመወለዳችን ካገባን በነፃነት ነው የመረጥነው ያንን ሰው ማለት ነው። ከዛ ደግሞ ኃላፊነቱን ስንቶቻችን በደስታ እንወጣለን? አንዳንዱ ኃላፊነቱን ሊወጣ ይችላል እየተነጫነጨ እየተበሳጨ እየተናገረ ኃላፊነቱን ሊወጣ ይችላል። ግን በደስታ ከባድ ነው አልተመቸኝም ሳይሆን ይጠበቅብኛል በሚል ስለሚያደርገው ነገር በደስተኝነት ስሜት ስንቶቻችንን ኃላፊነቶቻችንን የምንወጣው? እንግዲህ በብዙ ጋብቻዎች መካከል ትልቅ ችግር ከሚባለው ነገር አንዱ ባልና ሚስት የምን ኃላፊነት እንዳለባቸው እርስ በርስ አለማወቃቸው ነው። አንዳንዴ ሊተገብሩት እንኳን ያልቻሉት እንደ ባል እንደ ሚስት መሆን እንኳን ያቃታቸው ወይም ደግሞ ያቃተበት ምክንያት ማን የምን ኃላፊነት እንዳለበት አለማወቁም ነው ማለት ነው። ባል ምንድን ነው የሚያደርገው በጋብቻ መካከል? ከባል የሚጠበቅ ነገር ምንድን ነው? እኔ ዝርዝር ነገሮችን ላነሳ ፈልጌ አይደለም፣ ግን የባል የሚባል ኃላፊነት አለው፣ የሚስት የሚባልም ኃላፊነት አለው። አንዳንዶች ወንድ የማይችለው የሴት ኃላፊነት ምን አለ? ብዙ አለ። ሴት በሴትነቷ ማድረግ የምትችለው ወንድ የማይችለው ነገር አለ። ወንድም በወንድነቱ ሊያደርግ የሚችለው ነገር ሚስት የማትችለው ነገር አለ። አሁን ግን ብዙ ጊዜ ማንኛውም ነገር በየተራ ያድርጉ ነው የሚባለው እና ባል እንደ ባል ሚስት እንደ ሚስት ምን ማድረግ እንዳለባቸው አለማወቃቸው የጋብቻው ችግር ነው። ስለዚህ በጋብቻ መካከል ባልና ሚስት ለራስና ለግንኙነት ያላቸውን ኃላፊነት በጣም ማወቅ አለባቸው። ዝርዝር ነገሮች ናቸው። በጣም የዕለት ተዕለት ነገሮቻችን ነው። ከዕለት ተዕለት ህይወታችን ጋር የቀረበ ነገር ነው የማነሳላችሁና ይህንን ማወቅ ኃላፊነትን ማወቅ ጋብቻን ጤናማ ግንኙነትን ያደርገዋል። ጤናማ ግንኙነትን ለማግኘት እንዲሁም ደግሞ ለመለወጥ ለመሻሻል እድል ይሰጣል። እንዴት ነው ኃላፊነት ይሰማችኋል በጋብቻችሁ? ስለ ጋብቻ ኃላፊነት ይሰማኛል የሚል ሰው እኔ ማስተያየው መለኪያውንም ሰጣችኋለሁ። ኃላፊነት ያለው ሰውና የሌለው ሰው በጣም ይታወቃል። ምንም ሚስጥራዊና ድብቅም ነገር አይደለም እና ጋብቻ ያለ ኃላፊነት ጋብቻም አይደለም። ብዙ ሰዎች ኃላፊነት በሌለው ህይወት ይኖሩና አግብተውም ኃላፊነት በማይሰማው ህይወት ይኖራሉ። ያኔ ሰውን ሊበድሉ ይችላሉና እነዚህን ነገሮች ልናስተውል ይገባል። በጣም ብዙ ጊዜ የማይለወጡ ሰዎች ማን እንደሆነ ታውቃላችሁ? ኃላፊነት የማይሰማቸው ሰዎች ናቸው። ኃላፊነት የሚሰማው ሰው ኃላፊነቱን ለመወጣትና ሌላኛውን ሰው ላለመበደል ራሱን ይለውጣል፣ ያሳድጋል፣ ያሻሽላል። ከትላንትና ዛሬ ብስለቱን፣ ባህሪውን፣ ድርጊቶቹን፣ ንግግሩን ይቀይራል። ለምን? ኃላፊነት ስለሚሰማው። ዝም ብሎ የሚኖር ሰው አይደለም፣ ከሰው ጋር ነው የሚኖረው። ከሰው ጋር መኖር በተለይ ኃላፊነት ከማይሰማው ሰው ጋር መኖር እንግዲህ ምን ያህል ፔን እንዳለው ብዙ ማብራራት የሚጠይቅ ነገር አይመስለኝም። አንድ ሰው በጋብቻ መካከል ኃላፊነት ከተሰማው ራሱ እንዲቀየር፣ እንዲለወጥ፣ እንዲያድግ፣ እንዲበስል እድል ይሰጠዋል ማለት ነው። በጋብቻ መካከል ይሄ ችግር የኔ ነው የሚል ሰው የመለወጥ የማደግ እድል አለው። ኃላፊነት ስለሚሰማው ነው ማድረግ ሲገባው ያላደረገውን ነገር የሚያውቀው። አለማድረጉ ደግሞ ስህተቴ ነው፣ አለማወቄ ነው፣ እኔ ጋር ያለ ክፍተት ነው ብሎ እንዲቀበል ያደርገዋል። ያኔ በዛ ጉዳይ ላይ መለወጥ ስለሚችል መብሰል ማደግ ያስችለዋል ማለት ነው። እንግዲህ ኃላፊነት የሚሰማው ሰው አንድ ነገር ሲያደርግ በኃላፊነት መንፈስ ነው።
በቃ ደግሞ እንደምታውቁት እኮ አንድ ነገር እኮ የሚሆነው የሆነ ነገር ሲደረግ ነው። ጥሩም መጥፎም ሊሆን ይችላል። ይሄ ነገር ለምን ሆነ ከተባለ የሆነ ነገር ተደርጓል ማለት ነው። ኃላፊነት የሚሰማው ሰው ደግሞ ለሚያደርገው ድርጊት ነው ኃላፊነት የሚሰማው። ባሎች በቤታችሁ ውስጥ ድርጊቶቻችሁ እንደ ባል በኃላፊነት መንፈስ የተቃኙ ናቸው? ሚስቶችስ በልጆቻችሁ ፊት በቤታችሁ ለባላችሁ በኃላፊነት መንፈስ የተቃኘ ነው? ኃላፊነት አላችሁ? ማወቅና ኃላፊነትን በዚህ መንፈስ መተግበር ራሱን የቻለ ትልቅ ዕድልን ይሰጣል። እንግዲህ አንድ ሰው ኃላፊነት ሲሰማው ይሄ ነገሬ መለወጥ አለበት ይላል። ይሄ ሐሳቤ መለወጥ አለበት፣ ይሄ ንግግሬ መለወጥ አለበት፣ ይሄ ድርጊቴ መለወጥ አለበት ብሎ ያስባል። የሚገርመው እነዚህ ነገሮችም ካሰበ እነዚህ ነገሮች ደግሞ የሚለወጡትም የሆነ ነገር በማድረግ ነው። አሁንም በሚደረግ ነገር ነው። ሐሳብ የሚቀየረው ወይ ያማክር፣ ወይ ያንብብ፣ ወይ ይጠይቅ። በዛ መልኩ ነው። ሐሳቤን መቀየር አለብኝ፣ ለሚስቴ ለባሌ አልሆንኩም፣ ትክክለኛ ህይወት ውስጥ አይደለሁም ካለ ያንን ነገር ለመቀየር የሚያደርገው ድርጊት አለ። በማንበብ በመጠየቅ ራሱን ያስተካክላል ማለት ነው። ስለዚህ ምንም ነገር ሳይደረግ ምንም ጥሩ ነገር የለም። ወይም ደግሞ ማንኛውም መጥፎ ነገር ያለምንም ድርጊት አልመጣም። ኃላፊነት የሚሰማቸው ሰዎች ሁልጊዜ ጥሩ ውጤት ሊመጣ በሚችልበት መልኩ ድርጊታቸውን ይቃኛሉ ማለት ነው። ኃላፊነት የሚሰማው ሰው በእንደዚህ አይነት ድርጊት ነው ድርጊቶቹ የሚገልጸውና የሚያሳየው። ስለዚህ በጋብቻ መካከልም ያሉ ባልና ሚስቶች ያለባቸውን ኃላፊነቶች በማወቅ ሊኖሩ ይገባል። ፍቅር ብቻ አይበቃም። ፍቅር ጥሩ ነው። ፍቅር ግን ያለ ኃላፊነት፣ ፍቅር ራሱ እኮ የኃላፊነት መንፈስ ነው። ከሚስቴ ጋር በአግባቡ ለመኖር አስተሳሰቤን፣ ድርጊቴን የሚቃኝ ነገር ነው። አንዳንዱ ስለሚዋደድ ብቻ ኬርለስ ይሆናል። ይሄ እንዲያውም ያለመውደድ ማረጋገጫና ማሳያም ሊሆን ይችላል። ፍቅር እስካለ ጊዜ ድረስ ኃላፊነት አለ። ስለዚህ ጋብቻና ኃላፊነት በዚህ ደረጃ ይገናኛሉ። ኃላፊነት ለመውጣት ምን እንደምታደርጉት የማይገባስ ነገር በጋብቻችን መካከል ከተገኘ ምን አድርገን ነው መታወቅ አለበት። ግንኙነቱን ወይም ጋብቻውን ጥሩም ይሁን መጥፎ ለሚያደርጉ ነገሮች፣ ለሚደረጉ ድርጊቶች ወይም ደግሞ ለሚችሉ ነገሮች ኃላፊነት መውሰድ መቻል አለብን። እንደዚህ እንዲፈጠር ያደረኩት እኔ ነኝ፣ እኔ ይህንን በማድረጌ መባል አለበት። እንደዚህ ደግሞ እንዳይሆን ይህን ማድረግ አለብኝ በሚል ኃላፊነት ልንወስድ ይገባል። እስቲ አንዳንድ ኃላፊነት ልንወስድባቸው የሚገባን ነገሮች እስቲ ላንሳ። ፕራክቲካል ናቸው። ቅድም መለኪያ ሰጣቸዋለሁ ባልኳቸው መልኩ እነዚህ ነገሮችን ነው የማነሳው። በጋብቻ መካከል ኃላፊነት ስለሚሰማው ሰው፣ አንድ ኃላፊነት የሚሰማው ባልና ሚስት ኃላፊነታቸው የሚገልጹበትና የሚያሳዩበት ነገር ነው። እነዚህ ትንሽ ሀሳቦችን ልስጣቸው። የመጀመሪያው ለሚሰማን ስሜት ነው። ለሚሰማን ስሜት ስንቶቻችን ኃላፊነት ይሰማናል? እንደ ባል እንደ ሚስት የተሰማን ስሜት አለ። አንዳንዱ ከተሰማው ስሜት ተነስቶ የሌላኛውን ህይወትና የነገን ግንኙነት ሳያስብ ስሜቱን ለማስተንፈስ ብቻ ስሜቱን ኮንትሮል ሳያደርግ በማይገባ መልኩ ስሜቱን ያስተናግዳል። ይሄ በጣም ልክ ያልሆነ ነገር ነው። ለሚሰማኝ ስሜት ኃላፊነት ሊወስድ ይገባል። ኃላፊነት ከወሰድኩኝ ይሄን ስሜቴን ኮንትሮል ማድረግ አለብኝ፣ ወይም ደግሞ ይሄን ስሜቴ በዚህ መንገድ ነው መግለጽ ያለብኝ። ለሚስት እንዲህ ነው የሚገለጸው፣ ለባል እንደዚህ ነው የሚገለጸው በሚል ለሚሰማው ስሜት ኃላፊነት ይወስዳል ማለት ነው። አንድ ሰው የሆነ ስሜት ተሰማ ማለት እንዳለ አውርዶ መግለጥና ሌላውን መጉዳትም አይጠበቅበትም። ስለዚህ ለዚህ መውሰድ አለብን። ለማይገቡም ስሜቶች በጋብቻ መካከል ባልና ሚስት፣ ለምሳሌ ያገባ አንድ ባል ለሆነች ሴት ስሜት አለኝ ቢል ይህን ስሜቱን ኃላፊነት የሚሰማው ከሆነ ኮንትሮል ያደርጋል። ሲጀምር ለምን ተሰማኝ ብሎ ራሱን እንደገና ያጠናል። ኃላፊነት ሲሰማው። ሌላው ለአመለካከት ነው። አመለካከታችን፣ አሳሰባችን ያው እግዚአብሔር ማሰቢያ ሰጥቶናል። የሚታሰበው ደግሞ መራጭ እኛ ነን። ምን ማሰብ እንዳለብን መመርጥ አለብን። አመለካከታችን ከሱ ጋር ስለሚቀኝ ማለት ነውና ስለምንም ጉዳይ ያለንን አመለካከት ኃላፊነት ሊሰማው ይገባል። ኃላፊነት ከማይሰማው፣ ምክንያቱም ማንኛውም ድርጊት ከሆነ አመለካከት ሐሳብ ነው የሚመጣው። ለሐሳቡ ለአመለካከቱ ኃላፊነት የሚሰማው ሰው በተዘዋዋሪ ለድርጊቶቹም ኃላፊነት ወሰደ ማለት ነው። አሁንም ኃላፊነት የሚሰማው ለመረጠው ምርጫ። አንዳንዱ የሆነ ነገር ይመርጥና ያሳብባል። አሳስተኸኝ ነው፣ አሳስተሽኝ ነው፣ ድሮም አልፈለግኩትም። አንዳንዴ ጋብቻውን ራሱ መርጧት እንኳን አግብቷት ለእሷ ኃላፊነት አይሰማውም። መርጠው ሀሳብ አግብተው። ስንቶቻችን ለምርጫችን ኃላፊነት እንወስዳለን? የመረጠው ምርጫ እንኳን ስህተት ቢሆን ስህተቱን ለማረም ኃላፊነት መውሰድ አለብን እንጂ እያሳበብን
በጊዜ በሰው በሁኔታ የሌለብንም። ኃላፊነት የሚሰማው ሰው ለመረጠው ምርጫ እንደገና ኃላፊነት ወስዶ ማስተካከያን ሊያደርግ ይችላል ማለት ነው። ለምትወስኑት ውሳኔ ኃላፊነት ይሰማችኋል? ማንኛውም የህይወት ፍሬ ከውሳኔ ይመነጫል። ማናችንም ዛሬ ያለንበት ህይወት ወደድንም ጠላንም ተሳስተንም ይሁን አውቀን እኛም ይሁን ሰው የወሰነብንን ውሳኔ ነው ዛሬ የሆነውን ነው። ስለዚህ ኃላፊነት መውሰድ አለብን። እንደዚህ ሆንኩት ለችግር ለውድቀታችን ራሱ ኃላፊነት መውሰድ የምንችለው ለውሳኔያችን ኃላፊነት ሲሰማን ነው። ለምትወስኑት ውሳኔ ኃላፊነት ይሰማችኋል ወይስ ኬርለስ ናችሁ? ግዴለሾች ናቸው። የመጣ ይምጣ ተብሎ ነው። የመጣው ይመጣል፣ ግን የመጣው ግን ሊያጠፋንም ይችላል ማለት ነው። ስለዚህ ለምንወስናቸው ውሳኔዎችም ደግሞ ኃላፊነት ሊሰማን ይገባል። ሌላው ለፍላጎቶቻችን ኃላፊነት ይሰማናል። እውነት ፈለግን ማለት ይደረግ ማለት ነው? ወይም ደግሞ የምናደርጋቸው ድርጊቶች ሁሉ የፈለግናቸው ነገሮች መሆን አለባቸው? ይሄንን ነገር መፈለግ የለብኝም ማለትስ የለብንም? ኃላፊነት እኮ የሚሰማው ሰው እኮ እንደዚህ ነው። ወይም ደግሞ አንዳንዴ ይሄ ኃላፊነቴ ልክ ነው፣ ፍላጎቱ በራሱ ክፉ አይደለም፣ ነገር ግን ጊዜው አይደለም መባል አለበት። ወይም ደግሞ ይህን ፍላጎት ፈልጌዋለሁ፣ ማግኘት ያለብኝ ከሚስቴ ነው ከባሌ ነው እንላለን። ወይ ፍላጎቱ አለ ግን ከማይገባው ቦታ አላገኝም የሚልስ ኃላፊነት ይሰማናል ወይ? ለፍላጎቶቻችን ፍላጎት ኮንትሮል መደረግ አለበት። ያው አስፈላጊና የምንፈልገው ይለያል። አስፈላጊ ውስን ነው ይታወቃል፣ ልክም አለው። ሰው ግን ለሚፈልገው ነገር ገደብ የለውም፣ ልክ የለውም። አንድ ሰው ፍላጎቱን በኃላፊነት መንፈስ ኮንትሮል ካላደረገ አጥፍቶ ጠፊ ነው የሚሆን። እሱ ብቻ አይጠፋም፣ ብዙዎችንም ያጠፋል። ዛሬ ብዙ ቤት የሚፈርሰው ብዙ ሚስቶች በባሎቻቸው፣ ብዙ ባሎች በሚስቶቻቸው ብዙ ችግር የሚደርስባቸው ሰዎች ለኃላፊነታቸው ለፍላጎቶቻቸው ኃላፊነት ስለማይወስዱ ነው። ስለዚህ ለምናስበው ለምናደርገው ራሱ አንዳንድ ድርጊቶቻችን ኃላፊነት የሚሰማው ሰው ብንሆን እናደርጋቸው ነበር። እነዛ ነገሮች ከመደረጋቸው ደግሞ የተነሳ የመጡብን ብዙ ችግሮች አሉ፣ ክፍተቶች አሉ። ምንስ ተማርንባቸው? ኃላፊነት የሚሰማውን ሰው ድርጊት ልናደርግ ይገባል ማለት ነው። ኃላፊነት የማይገባ ጋብቻና ኃላፊነት እንደ ባል እንደ ሚስት እንደ እናት እንደ አባት እንደ ወንድ እንደ ሴት የማይገባበት ቦታ የለም። ሚስታችሁ የምትወዱ ባሎች ፍቅር ኃላፊነት የለው? ስለ ፍቅር ብላችሁ የምትወስዱት ኃላፊነት አላችሁ? ሰው ለሚያፈቅረው ሰው ኃላፊነት ከወሰደ ስግብግብ አይሆንም፣ ራሱን አይወድም፣ እንዲያውም የራሱን አይፈልግም። ለግል ጥቅሙ ሌላውን አይጎዳም። ሌላውን ለመጥቀም ግን ራሱን በጉዳት ሊያሳልፍም ይችላል። እነዚህ ሁሉ ነገሮች ስትመለከቷቸው በጋብቻ ውስጥ ያሉ ኃላፊነቶች ናቸው። ግንኙነት የሚጠይቃቸው ኃላፊነቶች ናቸው። ስንቶቻችን በዚህ ደረጃ ኃላፊነት ለአንዳችን ተሰምቶን ድርጊቶቻችንን እንቃኛለን? ኃላፊነትን በተመለከተ ስናነሳ ኃላፊነት በእኛ በኩል ስለሚሰሩና ስለሚተገበሩ ነገሮች ያሳየናል። ኃላፊነት ሌላው ሰው ስላጎደለው ነገር መክሰስ ሳይሆን ባልም ሚስትም ራሳቸው ስለሚያደርጉት ነገር ጠንቅቆ ማወቅ ማለት ነው። ብዙ ጊዜ ሰው ሚስት ባሏ ባል ሚስት ኃላፊነት እንደማይሰማው ማረጋገጫውን ሁሉ አቅርበን ልናገር እንችላለን። ከሆነ ችግር የለም፣ ለመተጋገዝ ለመተናነጽ ማናችን ማድረግ እንዳለብን አስባለሁ። ከዛ በላይ ግን ኃላፊነት ማለት ምን ማድረግ እንዳለብኝ እኔ እንዳቅ እንዳስብ ያደርገኛል ማለት ነው። የሌላውን ሰው ጉዳይ ሳይሆን የራስን ነገር ማለት ነው። ስለዚህ ኃላፊነት ሲሰማን የራሳችን ተግባር ስለምንወጣ በኃላፊነት መንፈስ የሌላኛው ሰው ድካም ሰለባ አንሆንም። ብዙ ባሎች የሚስቶች ድካም ሰለባ ናቸው። ብዙ ሚስቶችም የባሎቻቸው ክፍተት ሰለባ ናቸው። ሁለታችንም የየራሳችን ኃላፊነት ብንወጣ፣ አንዳንዴ እንዲያውም ሌላኛው ሰው እንኳን ክፍተት ቢፈጥር ግንኙነቱን ለማበላሸት ኃላፊነት የሚሰማው ሰው የሌላኛውን ሰው ክፍተት በመሙላት ግንኙነቱን ያስቀጥለዋል ወይም ደግሞ ያጸነዋል ወይም ደግሞ ያቆመዋል ማለት ነው። ኃላፊነት ይሰማቸዋል? እስቲ ባሎችን ሚስቶችን ብጠይቅ የምትኖሩት በሌላኛው ሰው ልበሰፊነት ነው? አረ ሚስቴ ትችለኛለች ብሎ አንዳንዱ የፈለገውን ይሆናል። ለምን አትለወጥ? ላለመለወጥ አንተ ወስደ ሚስት ደግሞ ለመቻል ተገዳ፣ ሚስትም ልክ እንደዛው
ልክ ነው። እኔ በሚስቴ ልበሰፊነት ሩም ተሰጥቶኝ እኖራለሁ። ነገር ግን የሚስቴ ልበሰፊነት የዕለት ተዕለት መኖሪያዬ ግን ሊሆን አይገባም። በልበሰፊነቷ ራሴን የመቀየር እድል አግኝቻለሁ። ከእሷ ጋር ግን በቋሚነት የምቀየረው ዕለት ዕለት ራሴን በመቀየር ነው፣ በማሳደግ ነው፣ በማሻሻል ነው። ለእሷም ለግንኙነቱም ለጋብቻው ማለቴ ነው ጤናማ እንዲሆን ስራ ራሴ ላይ በመስራት ነው ማለት ነው። ስለዚህ የሌላኛውን የትዳር አጋራችን ጥሩነትና ልበሰፊነት ብቻ ሳይሆን ኃላፊነት የሚሰማን ከሆነ ራሳችንን በመለወጥ ልንሄድ ይገባል ማለት ነው። ይህንን ስራና ልንተገበር ይገባናል። በጋብቻ መካከል ኃላፊነታችን የምንወጣ የኃላፊነት መንፈስ ካለን አንዳንድ ጊዜ የትዳር አጋራችን እንኳን የሚጠበቅበትን ነገር ወይም ደግሞ ማድረግ የሚገባውን ነገር እንኳን ባያደርገው ወይም ደግሞ የጋብቻ አጋራችን ለመለወጥ እንኳን ፈቃደኛ ባይሆን ጋብቻውን ለመቀየርና ግንኙነቱን ለማስቀጠል ሁለታችንም ተነሳሽነት ሊኖረን ይችላል ማለት ነው። ሚስት ለመለወጥ ፈቃደኛ ካልሆነች ጋብቻው መፍረስ የለበትም። እሷ ፈቃደኛ እንኳን ባትሆን ባል በራሱ በኩል በሚያደርገው ለውጥና የኃላፊነት መንፈስ እሷ እንድትለወጥ እድል ሊሰጥ ይችላል፣ ጊዜ ሊሰጥ ይችላል። ያኔ በዛ ሂደት ውስጥ ደግሞ እሷ ደግሞ ትለወጣለች። በጋብቻ መካከል ብዙ ሰዎች ችኩልና ጥድፍ የሚሉት ለዛ ነው። ጊዜ ቢሰጡት ግን የዛሬ 15 ቀን ሰው መረዳትና ስሜቱ ይለያያል። አሁንም በራሳችን ብስለት ጋብቻውን እድሜ ማስቀጠላችን ያም አልለወጥ ያለውም ሰው ደግሞ እንዲነቃ እድል ይሰጠዋል ማለት ነው። ስለዚህ ጋብቻችን ኃላፊነት አለው። ስንቶቻችን ኃላፊነታችን እናውቃለን? ስንቶቻችን ኃላፊነታችን ተገብራለን? አውቃለሁ ብሎ የማይተገብር ያው አያውቅም ማለት ነው። እውቀት በተግባር እስካልተገለጠ ድረስ አልታወቀም ማለት ነው የሚባለውም ለዚህ ነው። ስለዚህ በጋብቻ መካከል ስኬታማ ውጤታማ ጋብቻ ከተፈለገ በነፃነት ከመረጥነው ሰው ጋራ በአግባብ ለመኖር ካስፈለገ ሂደቱ ሁልጊዜ የሚጀመረው ወይም በጋብቻ ውጤታማ መኖር የኃላፊነትን መንፈስ በመያዝ ነው። ይሄን ደግሞ ለማድረግ በእኔ በኩል ምን ላድርግ ነው። ስለሌላኛው ስህተት ሳይሆን ስለሌላኛው ሰው ኃላፊነት አለመወጣት ሳይሆን በእኔ በኩል ኃላፊነት መወጣት አለብን በሚል የራስን ኃላፊነት ከመውሰድ ነው። ስለዚህ በመጨረሻ ያን የምጠይቃችሁ ይሄንን ነው። በጋብቻችሁ መካከል ኃላፊነት ይሰማችኋል? መደረግ ያለበት ነገር ታደርጋላችሁ? ለንግግራችን፣ ለሐሳባችን፣ ለፍላጎታችን፣ ለስሜታችን ኃላፊነት እንደሚሰማው ሰው ሆነን ነው የምናስተናግደው ወይስ ግድ የለሽ ሰዎች ነን? ቤታችንንም ትውልዱንም ለማትረፍ ለእኛም የመኖር ትርጉም እንድናገኝ ካስፈለገ ኃላፊነት የሚሰማው ሰው ሊሆን ይገባል። ጋብቻ ኃላፊነት አለው። የጋብቻ ደግሞ የባል ሚስት ኃላፊነት መታወቅ መተግበር አለባቸው። ስለዚህ ጋብቻ ከነፃነት አቅጣጫ ብቻ ሳይሆን ጋብቻን ደግሞ ከኃላፊነት አቅጣጫ ይህን ብያችኋለሁ። እንደተለመደው ጥያቄዎቻችሁ ልታቀርቡ ትችላላችሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።